ቅንብር ፎቶ አይደለም ይሄ ቅንብር ፎቶ አይደለም። በቃ ብዙ ሰዎች ቲክቶከሮችም ምንድነው ይሄ ዩቲዩበሮችም በጣም የማይሆን ነገር የማይባል ነገሮች ስትሉ የቆያችሁ ሰዎች አላችሁና አስፈላጊ አይደለም። እንደኔ ያው ትንሽ ነጥብ ትንሽ ቀዳዳ አገኘን ብላችሁ ብዙ የማይሆን ነገሮችን አትናገሩ። አይደለም ሩታ ለምንድን ነው ሰውን የምታምኘው? እንደዚህ አይነት ፎቶ ነው ያቀናብሬ ያሳይሻለሁ ከፈለግሽ። ወይኔ ጉዴ! በቃ ይሄ ጥሩ አይደለም። ምክንያቱም የሚያልፍ ነገር ስለሆነ ያው ያለ ነው አይደለም። ሰውና ሰው እግርና እግር ይጋጫል ይባላል አይደል? ስለዚህ ያለ ነገር ነው ይሄ። ምንም እኔ ላይ የተፈጠረ አዲስ ነገር አይደለም። ይሄ በቃ ሰዎች የሚያልፉበት ነገር ነው። ያው መግባባት ስላልቻልን ወይም ደግሞ ተረጋግተን መነጋገር ስላልቻልን ምንም ነገር አላሳየሁትም ማለት ነው። ነገር ግን ከነከስኩኝ ሳላደማ አልመለስም። በቃ ትናንትና የነጻነትን በዚሁ ነገር ካላቆመች የነጻነትን ጉድና መረጃ ይዤላችሁ መጣለሁ ብያለሁ። ነጻነት ዩኒቨርሲቲ ያለች የነበራት ጓደኛ ፍቅረኛ እንዳላት አሁንም ድረስ እንዳላት ሙሉ መረጃው እጄ ገብቷል። ፎቶ ተልኮልኛል። ወደዛ ቦታ ደውዬ ሙሉ መረጃውን እስከ ማስረጃው አግኝቻለሁ ማለት ነው። ሶ ይሄን ነገር ማረገው እኔ ያንቺን ስም ለማጥፋት ወይንም ደግሞ አንቺን እንዲነች ለማለት አይደለም። ግን የራስሽ ህይወት እያለሽ አንቺም ፍቅረኛ ፍቅር ውስጥ እንዳለሽ እያወቅሽ በሐሰት እየተደወለልኝ እየተባልኩ ነው እያልሽ ማንም አንቺ ጋር ሊረብሽሽም ሆነ ከነመፈጠርሽም የማያውቁሽ ሰዎች እየደወሉልኝ የአብርሃም የነ ሩታ አርናቂዎች እየደወሉ እየረበሹኝ እኔን ተውኝ ምናምን እያልሽ እያስመሰልሽ ያለሽበትን ነገር አላቆም ስላልሽ እኔም ይሄን ነገር ለማድረግ ተገድጃለሁ ማለት ነው። ይሄን የማደርገው ብዙ የኔም ሆኑ የነሱ በጣም ብዙ ኦዲየንሶች ስለሚወዷቸው ልጆች በተለይ ደግሞ በጣም በነሱ ህይወት ላይ በጣም ፈተና እየበዛ ስለሆነ በተደጋጋሚ ጊዜ እንደዚህ አይነት ችግሮች እየተፈጠሩ ስለሆነ እያንዳንዱን ነገር በጥንቃቄ እግር በእግር ተከትዬ ማቅረብ ስላለብኝ ነው። ለማን ለእናንተ ለተመልካቾች ለጠየቃችሁኝ ጥያቄ መልስ ሙሉ መስጠት ስላለብኝ ማለት ነው። ስለዚህ በተጨባጭ መረጃ መጥቻለሁ። ተጨባጩ የሆነው ነው ዋናው መረጃ እጄ ገብቷል። ስለዚህ ከሱ በፊት ግን ዋናውን ስልክ ይሄን ፋይል የላከልኝ ልጅ ጋር ደውዬለታለሁ። ነፂ ፍቅረኛ እንዳላት ከልጁም ጋር አብረው እንዳሉ ሆን ብለው ራሱም እጅ እንዳለበት ሆን ብለው ይሄን ነገር እንዳደረጉት ሙሉ መረጃው እጄ ላይ ገብቷል ማለት ነው። ስለዚህ እኔ ምንድነው የማደርገው መሰላችሁ? ሙሉ መረጃውን ለናንተ እንዲደርስ አደርጋለሁ ማለት ነው። የፎቶ አለ፣ የድምጽ አለ፣ እንዲሁም ደግሞ ቪዲዮ እስካሁን ስትሰራ እንደነበር ጠፋው እያለች እያስመሰለች ነው እንጂ ቪዲዮ እስካሁን ስትሰራ እንደነበር ሙሉ መረጃው ደርሶኛል፣ እጄ ገብቷል ማለት ነው። እኔም የፎቶ ምስል እንደደረሰኝ ውድ ቤተሰቦቼ ቀጥታ ምን አደረኩኝ? ወደዛ ቦታ ወደ ፎቶን ወደ ላከልኝ ልጅ ደወልኩለት። ነገር ግን ከዛ በላይ የሆነ መረጃ ነው የሰጠኝ። ነጻነት ፍቅረኛ እንዳላት ኦሬዲ አብረው እስከ መኖር ራሱ እንደደረሱ በዛ ላይ ደግሞ ቪዲዮም ራሱ ከዛ በፊት ተሰራ እንደነበር አብርሃም እየፈቀርኩለት ነው እሺ እያልኩት ነው ትል የነበረውን እየፈቀደችለት ሳይሆን ከፍቅረኛዋ ጋር ከባሏ ጋር አሻጥር ሰርተው የነሱን ስም ለማጥፋት እያደረጉት እንደሆነ መረጃው ሙሉ ነግሮኛል ማለት ነው። ስለዚህ ዋናው ነገር ምንድነው? የሚያቃቸው ልጅ ሙሉን አሁን ፎቶን የላከልኝ ልጅ ሙሉ መረጃውን ነግሮኛል። ከሱ ጋር ያደረኩትን የስልክ ልውውጥ ቀድቼዋለሁ። ከዚህ ቀደም እንደማደርገው ደውዬለት እያንዳንዱን እውነታ ነግሮኛል። ፍቅረኛ ዩኒቨርሲቲ ጀምሮ እንዳላት ከአብርሃም በኋላ 2 ፍቅረኞች እንደነበሯት ዩኒቨርሲቲ በኋላ ፍቅረኛ እንዳላት ይዛም እንደነበረ መረጃው ደርሶኛል ማለት ነው። ስለዚህ የአብርሃምን ስም እያጠፋች እንደሆነ ፎቶሾፕም እየተጠቀመች እኔ አብርሃም ያየው ፎቶ እኔም ጋር ተልኮልኛል አይቼዋለሁ። እንዳሰቡት አለው። ከዚህ በፊት እኔ አብርሃምንም እኮ በአንዳንድ ጉዳዮች ቀጥቅጬዋለሁ። የአብርሃም መረጃ ተጋለጠ ብዬ አውጥቼዋለሁ። ስለዚህ አብርሃምን እንድቀጠቅጥላቸው ሁለቱ መሀል ያለውን ነገር እውነት ነው ብዬ እንዳወጣ ፎቶን ለኔም ልከውልኝ ነበር። ስለዚህ እኔ ምንድነው ያደረኩት? እውነታውን ከምንጩ ነውና በደንብ ማረጋገጥ ስላለብኝ ለእናንተ አምጥቼ ከመዘርገፍ ማረጋገጥ ስላለብኝ ቀጥታ ለልጁ ደውዬለት ነበር። ነገር ግን የነገረኝ ነገር በጣም ይደንቃል። ፍቅረኛ እንዳላት አሁንም ድረስ ፍቅረኛ እንዳላት አብርሃምን ለቫይራል ጉዳይ ራሳቸው ለዝና እየተጠቀመችበት እንደሆነ ነው መረጃ የደረሰኝ።
መርዝ እየጠጣች ምናምን ራሷን እየጎዳች ተውኝ። ይሄ ማስመሰል ነው። ሩታዬን አልተረዳችሁም። ግን ከዚህ ይሄን ስልክ ልውውጥ በኋላ ግን ብዙ ነገሮችን ትረጃለሽና ሩታ እንድትጠነቀቂ ነው ላንቺም የምነግርሽ። እነዚህ ሰዎች ከጀርባችሁ እያደረጉት ያለውን ነገር በመረጃ አስደግፎ እዛው አካባቢዋ ነፃነትን የሚያቃሰው ነግሮኛል። ስሙት። ሄሎ ሄሎ፣ ሰላም ነው አባ? ሱራፌል ነኝ። ሰላም፣ እንዴት ነህ? ቴሌግራም ላይ ፎቶዎች ምናምን ልከልኝ ነበርና ሳየው አገር ውስጥ ስልክ ነው፣ ብዙ ጊዜ ከውጭም ነው እንደዚህ አይነት ነገሮች የሚላኩትና ትንሽ ግራ ስለተጋባው ቀድሜ ልደውልልህና ከዛ በኋላ ፎቶን ሳይ ኦሪጂናል ነው፣ ኤዲት ምናምን መስሎኝ ነበር። አይደለም? አዎ፣ ለመረጃ ይጠቅማል ስለሰብኩ ነው። ምንድን ነው ማለት? ከዚህ ነፃነትን ታውቃታለህ ማለት ነው ከዚህ በፊት? አዎ፣ አረ አዎ፣ ሰፈር ምናምን በሌላ ስልክ ቆይ ልደውልልህ። ሄሎ ወይ፣ ትንሽ ያለውበት ቦታ ነበር ያልተሰማኝ፣ ለዛ ነው አሁን በሌላ ስልክ ደወልኩልህ። ምን ነበረ ማለት ታውቃቸዋለህ ማለት ታውቃታለህ? እሷ እንዴት አለ? ሰላም ነው። በደንብ አውቃታለሁ ሰፈር። እሺ፣ አሁን እኮ ፍቅረኛ አላት እንዴ? ከአብርሃም በኋላ ፍቅረኛ አላት። እሷ ፍቅረኛ ህይወት ውስጥ ገብታለች ማለት ሌላ ፍቅረኛ አላት ምናምን ላይፍ ውስጥ ነች ማለት ነው? አዎ፣ እነሱን ለማጣላት ሆን ብላ ነው ያደረገችው ነገር። አብራት እየሰራ ነው ምናምን እያልከኝ መሰለኝ። አሁን ቅድም የትንሽ እየተቆራረጠ ስለነበር ነው ያልሰማው። አዎ፣ ቪዲዮ እኮ ይሰራሉ። ፎቶ እኮ ፖስት አደረጋለች ምናምን ከልጁ ጋር። አዎ፣ ከልጁ ጋር ምናምን ለታቆ ነው ተላይቀው። ለምንድን ነው ታዲያ እንደዚህ የምታደርገው? ያው አንዳንዴ ቅናትም ሊሆን ይችላል። ሰው ላይ ፍሌት አከትማል እንደዚህ ያደረገ። ስለዚህ ሆን ብላ ጥሩ ላይ ስለሆኑ እንዴ ምናምን ዱባይ ሄደው ምናምን ስንት እንጂ ያድርገው ሆን ብላ ለቫይራል ነው እየተጠቀመችበት ያለችው ማለት ነው። አዎ፣ ህይወትን ለማበላሽ እኮ የፎቶ መረጃ አለኝ ምናምን ብላ አሁን ፎቶዎችም እያወጡ ነበርና ፎቶ ምን በአጋጣሚ ደርሶኝ ነበር ነው ያለቀው ምናምን ብዬ ነው እንጂ እንደዚህ አይነት ነገሮችም አሉ። አሁን ደግሞ የላክልኝ እሷ ፍቅረኛ እንዳላት አሁንም ኦልሬዲ አንድ ላይም ያሉ አይነት ነገር ነው የሚመስለው ሁኔታቸው ከፎቶ አንፃር ስልረዳ አንድ ላይ ያሉ ነው የሚመስለው። አዎ፣ አብረው ነው የሚኖሩት እኮ ኖርማል። እና ሆን ብለው አብሯት ነው። ይሄም ልጁ አንዱ ማቀነባባሪ ነው ማለት ነው። አዎ፣ በቃ ሆን ብለው በቃ ይሄን ነገር ለማበላሸት ወይም ደግሞ እነሱ አካቶ ማንወር አይችልም ነው እንጂ ሆን ብላ ነው ማለት ነው። አዎ፣ የምትፈልገው አይመስለኝም። ሆን ብላ ነው እንዴ? ግን የሚሳካለት አይመስለኝም። በጣም በጣም ይደብራል። አሁን እሱ ካለበት አንፃር ሁኔታው ስለሚታወቅ አሁን ለጊዜው ነው እንጂ የሚሳካለት። አይ እኔ እውነት በጣም አመሰግናለሁ። ሪል እያተደረገ ያለው ነገር ይደብራል፣ እነሱን ለመረበሽ። ስለዚህ አብረው ነው የሚኖሩት ማለት ነው። አብረው ነው የሚኖሩት። ሰፈር እኮ አያቸዋለሁ ካፌ ምናምን። ታዲያ አሁን በጣም ይከብዳል። ግን እዚህ ላይ ደግሞ እያለች ያለችው ነገር እያለቀሰች በቃ እኔን ተውኝ እኔ እንደዚህ። ስለዚህ ራሷም እንደ እንትን እየተጠቀመችበት ነው ማለት ነው። ስለዚህ ያው ሩታ መረዳት አለባት። በጣም አመሰኔ። ስለዚህ እኔ ያለውን እውነታ እንግዲህ አወጣዋለሁ። በጣም ቴንኪው አመሰግናለሁ ይሄን ስለላከልኝ። አዲስ ነገር ሲኖር ደግሞ ደውልልሃለሁ። እሺ ወንድሜ፣ በጣም አመሰግናለሁ። እሺ፣ ምንም ዩቲዩብን እየተከታተልክ ነው? ያው አያለው። በጣም ጥሩ መረጃ ነው። እሺ፣ እሺ፣ አመሰግናለሁ። ሁሉም ሰው ይተባበራል ለመረጃ ምናምን። አመሰግናለሁ፣ በጣም አመሰግናለሁ። እንደሰማችሁት ነው እንግዲህ እውነትና ንጋት እያደር እየፈካ እየነቃ ይሄዳል። ስለዚህ እግር በእግር እየተከተልኩ አሁንም ለሜሪ ያልተመለሰ ዱላዬን፣ ለነዳኒ ለነጽጌ ያልተመለሰ ዱላዬን አሁንም እመዘዋለሁ። ከነዚህ ራስ ካልወረዳችሁ፣ አዎ እኔ የኦዲየንሳቸው ዋስ ጠበቃ ነኝ።
የተመልካቹ ዋስ ጠበቃ ነኝ። ለተመልካቹ የትኛውን ነገር መረጃ የመስጠትና የመቃበል ግዴታ ጭራሽ አለብኝ ማለት ነው። ሙሉ ግዴታ አለብኝ። እያንዳንዱ መረጃ ለተመልካቹ አደርሳለሁ። ነጋ ጠባ የምንናገረው ነገር ሁላችሁም በክፋት አትዩት። እኔ ሆን ብሎ እየተሰራባቸው ያለው ነገር ስለማቅ ነው። ድራማ እየሰሩ ነው ምናምን እሱ አይመለከተኝም። እኔ ከሚደርሰኝ መረጃ ነው። በቃ ስለሚያስቡላቸው ስለሚወዷቸው ልጆች ነው የምጨነቀው። እኔ የሚመለከተኝ ስለሚወዷቸው ስለነሱን ስለሚያስቧቸው ሰዎች ነው የሚመለከተኝና እኔ የሚያገባኝ ማለት ነው። አጣራልን ስለሚሉት ጉዳይ ነው የማጣራው። የፎቶ መረጃ ትናንትና ግሩፕም ላይ እኔ ክሬት ያረኩ ግሩፕም ላይ ባይዘው 3 ግሩፖች ነው ያሉት። እነሱንም ሊንክ አስቀምጥላችኋለሁ። እያንዳንዱ መረጃ የድምጽ መረጃ አለኝ። እሱንም የፎቶውን መረጃ ግሩፖ ላይ ፔጁም ላይ እለቀዋለሁ ማለት ነው። ነገር ግን ይሄን ነገር የማደርገው ይሄኛውን ከለቀኩ አይቀር ይሄኛውን ከሰማችሁ አይቀር በደንብ ጥራት ባለው መልኩ ራሷ ከዚህ ነገር የማትስተካከልና የማትመለስ ከሆነ ነው እምለቀው። ይሄ የመጨረሻ ማስጠንቀቂያ እንዲሆን ነው። ያለውን እውነታ ደርሼበታለሁ። ያለውን እውነታ አረጋግጠናል ዛሬ ላይ። ነገር ግን በዚሁ የምትቀጥይ ከሆነ ነፂ አሁንም እቀጥላለሁ ማለት ነው። ስለዚህ ዛቻ ማስፈራሪያም ሊኖር ይችላል። እሱ አልደነግጥም። ከዚህም በፊት እዚህ የምሰራበት አካባቢ ድረስ እየመጡ እስከ መረበሽ እስከ መበጥበጥ ደርሰው ምንም ነገር ማስፈራራ በገንዘብ ሁላኔን እስከ መደለል ደርሰው ነበር። ግን እኔ ለዛ አልደነገጥኩም። ግን ያን እውነታ በመውጣቴ ይቅርታ ጠይቃ ሜሪ እንድትመለስ አድርገናል ማለት ነው። እና ዋናው መናገር የምፈልገው በገንዘብም በምንም መተው እጃቸውን ሰንዝረው እኔ አልተመለስኩም ማለት ነው። በዛ መልኩ ሄዳ ግን ሜሪ ይቅርታ ጠይቃ ታርቀው አብረው ዱባይ ሄደው ራሱ ኢንጆይ እስከማድረስ የደረሱት ሁሉን ነገር እኛ ቶሎ ስላጋለጠና ስላወቁን ነው። አሁንም ነፂ ካለሽበት ነገር ተመለሰሽ ሩታንም አብርሃምንም ይቅርታ ካላልሽ አሁንም ፎቶውንም መረጃውንም እምለቀው ይሆናል ማለት ነው። ተጨባጭ የሆነውን ነገር በዚህ አጭር ጊዜ ውስጥ ካላሳየሽን ይሄን ነገር የምንለቀው ይሆናል ማለት ነው። ስለዚህ እናውቃለን። አሁን አውቀናሃል። ልጁን በደንብ አድርገን አውቀናሃል። ከፍቅረኛሽ ጋር እያደረግሽ ያለሽውን ነገር ያለፈ ፋይል ያለፈን ታሪክ እያመጣሽ የምትሰሪው ድራማ ስለተነቃብሽ ብታቆም ይሻላል ብለናል። አብርሃም አምኗል። አብርሃም እንደዚህ ምንም አላደረገም። እውነቱን ልንገራችሁ ከሩታ በላይ ምንም ነገር አላደረገም። ከመጡ ገና በአንድ ሳምንት ውስጥ ብዙ ነገሮች ተመሰቃቅለው እንደዛ የማይመስል ነገር ነው። ስለዚህ ሩታ ተረጋግተሽ ትዳርሽን ብታደኝ ይሻልሽ። ካለፈው ስህተት ተማሪ፣ ካለፈው ነገር እንትን በይ። ስለዚህ እነዚህ አይነት ነገሮች ላይ ቦታ መስጠት የለብሽም እና ነፂ ይቅርታ ጠይቀሽ እንትን ካላሽ በሚቀጥለው በዚች አጭር ጊዜ ውስጥ ሙሉ የፎቶ መረጃ እምለቀው ይሆናል ባይ